በኃይለኛ የመሬት መንቀጥቀጥ ጉዳት ደርሶባቸው የነበሩ ሁለት ታሪካዊ አብያተ ክርስቲያናት ከ9 ዓመታት በኋላ በድጋሚ መከፈታቸው ተገለጸ። እንደ አውሮፓውያን አቆጣጠር መስከረም 2017 በመካከለኛውና በደቡብ ምዕራብ ሜክሲኮ የተከሰተውን ኃይለኛ የመሬት መንቀጥቀጥ ተከትሎ ተዘግተው የቆዩትና ሁለት ታሪካዊ አብያተ ክርስቲያናት ከ9 ዓመታት በኋላ በድጋሚ ለአምልኮና ለጸሎት አገልግሎት ክፍት መሆናቸው ተገለጸ። እንደ አውሮፓውያን አቆጣጠር በመስከረም 2017 በሜክሲኮ ተከስተው የነበሩት ኃይለኛ የመሬት መንቀጥቀጦች የ468 ሰዎችን ሕይወት የቀጠፈ ሲሆን በሺዎች በሚቆጠሩ ሕንፃዎች ላይም ከፍተኛ ውድመት ማድረሳቸው ይታወሳል። በድጋሚ በሩን የከፈተው ታሪካዊው የቅዱስ መስቀል ቤተክርስቲያን በሜክሲኮ አገር ውስጥ ካሉ እጅግ ጥንታዊ አብያተ ክርስቲያናት መካከል አንዱ ተደርጎ ይወሰዳል። በድጋሚ አገልግሎት በጀመረው ቤተክርስቲያኑ በዓለም አቀፍ ደረጃ እጅግ ውድና ትልቅ ክብር የሚሰጣቸው በርካታ የቅዱሳት መጻሕፍትና የሃይማኖታዊ ስነ ጥበብ ቅርሶች በውስጡ እንደሚገኝ ተገልጿል። የአብያተ ክርስቲያናቱ መታደስ ከሃይማኖታዊው ፋይዳው ባለፈ አገራዊና ማህበራዊ ጠቀሜታ አለው ያሉት አባ ሁዋን ካርሎስ ኡጋልዴ እነዚህ የቅዱስ መስቀልና የቅዱስ ዮሐንስ አብያተ ክርስቲያናት በአካባቢው ካሉት በርካታ ህንፃዎች መካከል በአንዳንድ ጎብኚዎች ዘንድ በቀላሉ ትኩረት የማይሰጣቸው ቢሆንም ለአገሪቱ እምነትና ለከተማዋ ያላቸው ታሪካዊ እሴት ግን እጅግ የጎላ መሆኑን አክለው ገልጸዋል። የአብያተ ክርስቲያናቱ ዋና አስተዳዳሪ አባት ሁዋን ካርሎስ ጊሬሮ ኡጋልዴ እንደተናገሩት እነዚህ ቅዱሳት ስፍራዎች ከተራ ህንፃነት ባለፈ ለሜክሲኮ ከተማ የረጅም ዘመን ታሪክ፣ ለማህበረሰቡ መንፈሳዊ ማንነትና ለእምነቱ እድገት ያበረከቱት አስተዋጽኦ እጅግ ከፍተኛና ታሪካዊ እንደሆነ አጽንኦት ሰጥተዋል።